ፍቅር እውር ነው። በእግር በፈረስ ብለን የጠፋውን ልጅ ይዘን መተናል። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ እሁድ ዕለት በሰይፉ ሾው ላይ ቀርባ ስቅስቅ ብላ ስታለቅስ የነበረችው አፍቃሪት ጓደኛችን ቤተልሔም ሰለሞን የሚያሳዝን የፍቅር ታሪክ። ልጁም እንዲወራ አይፈልግም፣ ወደ ሚዲያ እንዲመጣ አይፈልግም፣ እዛው ሽፍንፍን ይበል ብላ ነበር። እኛ ግን እንደዚህ ማንቁርቱን ይዘን ወደ እናንተ ወደ ሰፊው ህዝብ ይዘን መተናል። ምን ትላላችሁ? ከኛ የሚያመልጥ የለም እኮ ያ ዞላ እንዴት ነው ይሄን ነገር ዝም አልከውሳ ምናምን የምትሉት ነገር ይሄው። አሁንም ሌላ የምትፈልጉት እንዳወጣላችሁ የምትፈልጉት መረጃ ካለ ይሄው ስልኬ ጠቆመ ብቻ ማድረግ ነው። ከገባበት ጉርጓር ነው ማንቁርቱን ይዘን የምናወጣው። እሺ እንግዲህ በነገራችን ላይ ለረጅም ጊዜ ጠፍቼ ነበር። አሁን በእነ አሌክስ ሀዘን ትላንትና መጣው እንጂ ወደ 2 ወር አካባቢ ጠፍቼ ነበር እና ያው የጠፋሁበት ምክንያት እስቲ አንዳንድ ጊዜ አረፍ ልበል፣ ጓደኞቼስ፣ ወዳጆቼስ፣ ተከታዮቼስ እኔ መረጃ ባልነግራቸው ምንድነው የሚሆኑት? እኔ እስቲ ወሬ ልቋጥረው እስቲ የማገኘውን ነገር አልተንፍሰው ምናምን ብዬ እንደምንም ብዬ ወጥሬ ወደ 1 ወር ምናምን ወደ 2 ወር አካባቢ ቆይቼ አልቻልኩም። ግን ለእናንተ መረጃ መደበቅ አልቻልኩም። ተመልሼ መጥቻለሁ። ስለጠፋው ግን በጣም ይቅርታ እጠይቃለሁ። እናንተም በወሬ ጥማት በመረጃ ጥማት ስለገደልኳችሁ ይኸው ተንበርክኬ ዙፋኔ ላይ ቁጭ ብዬ ከተሽከርካሪ ወንበር ላይ ወርጄ መሬት ላይ ተንበርክኬ ይቅርታ ጠይቃለሁ። እሱም ይሄ ልጅም ይቅርታ እንዲያደርግ እንድንጠይቅ እናደርጋለን። ብዙ ጊዜ እንግዲህ ፍቅር በብዛት ሴቶች እህቶቻችን ናቸው በብዛት በፍቅር ህይወታቸው የሚጎዱት። አብዛኛው ወንድም አለ የለም ማለት ሳይሆን ግን ብዙዋን ጊዜ ሴት እህቶቻችን በፍቅር ይጎዳሉ። አሁን እቺ እህታችን በጣም ተጎድታለች ከምትገልጸው በላይ በጣም ጠንካራ ልጅ ነች። ቪዲዮቿን ለማየት ፌስቡክ ገጿን፣ ኢንስታግራሟን ሁሉን ነገር ለማየት ሞክሬ ነበርና በጣም ጠንካራ ልጅ ነች። በጣም ጎበዝ ነች። በጣም ትጥራለች እና ደግሞ በጣም ልጅ ነች። በነገራችን ላይ እዛ ጋር ስታዩት ምናምን ትልቅ ትመስላለች። በእውነት በጣም ህፃን ልጅ ነች፣ ገና ነች። ግን አሁን ስለወለደች ሰውነቷ ያው እህቶቻችን ሲወልዱ ሰውነታቸው ይነፋፋልና ሰውነቷ ነው እንጂ በጣም ህፃን ልጅ ነች። እንደውም አለዕድሜዋን የወለደችው ብዬ ራሱ ልጁ ለመክሰስ ሞክራለሁ ብዬ አስቤያለሁ። በእውነት ግን በቁም ነገር በጣም ህፃን ልጅ ነች፣ ገና ነች ልጅቷና ስብራቱ ግን ከባድ ነው። እና በጣም ጠንካራ ሰዎች አንዳንድ ጊዜ ይችሉና በቃ ይወድቃሉ። አይሆኑ አወዳደቅ ላይ ይወድቃሉ። እና በጣም ምጥር ልጅ ነች። በጣም ድምጿ የሚያምር ልጅ ነው። ፋና ላምሮት ላይ አየኋት እንግዲህ ዘፈኖቿን ስታቀርብ የተለያዩ ዘፈኖችን ሾርት ቪዲዮችን ስትሰራ አየኋቸው ምናምን። በጣም ጠንካራ፣ በጣም ታታሪ፣ በጣም አክቲቭ የሆነች ልጅ ነች። እና ግን ሰበራት ልጁ። ስትሰበር ደግሞ አልቻለችም። ሰበራውንም እኮ ተቋቁማ ከዓመት በላይ እኮ ይዘዋለች። ግን መጨረሻ ላይ ግን ፈንድቶ ወጣ። በቃ ከአቅሟ በላይ ሆነና በጣም ተሳዝናለች። አይዞሽ በርቺ ልንላት ይገባል። በቅርብ ጊዜም ዘፈን ስለምታወጣ ዘፈኗን ልናሰራጭላት፣ ሼር ልናደርግላት፣ ልናበረታታት፣ አስተያየት ልንሰጣት ግድ ነውና ከጎኗ እንሁን እላለሁ። ወደ ልጁ ወደ ጮማው ራስ ስንሄድ ወደ ዋናው ጉዳይ ስንሄድ በነገራችን ላይ ይሄ አለባበስ እናትና አክስቷ የለበሱት ይሄ ልብሱ ምንድን ነው የሚባለው? የሆነ የራሱ ስም አለው አይደለ? ይሄን አለባበስ በትክክል ኮመንት ላይ በቆንጆ ሁኔታ ጽፋችሁ ውስጥ ያስረዱኝ። ይሄ አለባበስ እንደዚህ ነው ብሎ በትክክል ላስረዳኝ ሰው ሽልማት ትሸልማለሁ። እንግዲህ ወደ ልጁ ስንሄድ ከልጁ ጋር የሚገርም ፍቅር። ልጅቷ ጣፋጭ ነች እንደምትዋት። በእውነት ከንፈሯ ራሱ እንዴት አባቱ እንደሚያምር እኔ እንዴት ነው እኔ እኮ ሰው 1 2 ይይዛል 3 ይይዛል፣ በዛ ይተዋል፣ ሌላ ይተዋል ምናምን። እኔ እኮ አንድ እኮ ነው ያጣሁት እኮ ስንት ዓመቴ እኮ ስጮህ እኮ ነው እንዴ። እናንተ እንኳን እዚህ ጋር ሮሮ ሳሰማ እንደው የምታውቁት ስንት ዓመት ሆነ የሚስት ስፈልግ እዚህ ላይ እንደው በትክክል እንደው ድምፄን የምትሰሙና የምትከታተሉት እንዳልሰለቻችሁም እናንተ ራሱ በእውነት እናንተን ራሱ ያማረርኳችሁ ነው የሚመስለኝ። ሰው ግን እችን የመሰለች እንኳን ቆንጆ በእውነት ተስማ እኔ ነው መሳሳም እወዳለሁ። ከፍቅረኛ ጋር የመጀመሪያ ስራ መሳሳም እወዳለሁ። በቃ በሩን ዘግቼ መብራት አጥፍቼ ምናምን ጭልምልም ባለ ውስጥ ምናምን እና ለማንኛውም ግን እንዴት ነው
የምታገኙት ይሄን ነገር ጠቁሙኝ ወንዶች። አንዱን እየተዋችሁ አንዱ ጋር፣ አንዱን እየተዋችሁ አንዱ ጋር እንዴት ነው የሚሳካላችሁ? እኔ ደግሞ አንድ እንኳን ያላገኘሁት እንዴት ነው? ምንድን ነው ችግሬ? እስቲ ቪዲዮን የምሰሙ ሰዎች አፈላለጌ ትክክል አይደለም ወይ? ምንድን ነው እሱ የሚጎለኝ? በጣም ስፖርተኛ ነኝ፣ ስፖርት ውስጥ ነው የማድረው፣ ሰውነቴ የተነፋፋ ነው። እንዲህ ያለ የሚባል ነው ደረት፣ ሴት ልጅ ደረት ትወዳለች ይባላል። ከዚህ በላይ ደረት የለም። ግን ወፍ የለም፣ ሚስት ወፍ የለም። ግን አንድ ቀን ትመጣለች ብዬ ተስፋ አድርጌ እጠብቃለሁ። እናንተ ደግሞ አሰሎቾች ሁልጊዜ እንደዚህ አይነት ወሬ እያወራው ወደ ዋናው ጉዳይ ልግባ። እንግዲህ ይሄ ልጅ እሱም እንደዚሁ ዘፋኝ ነው። በእውነት እሱም በጣም የሚገርም ድምፅ ያለው ዘፋኝ ነው። የእሷን ነገር ሰምተናል። ልጁ ላይም በጣም ብዙ ሰዎች ወርደውበታል። የወንዶች ጉዳይ ድሮም እናንተ ምናምን የሚል መረጃ። አንዳንድ ጊዜ ከሁለቱም ወገን መስማት ጥሩ ነው። ከአንድ ወገን ብቻ ሰምተን እንፈርድና በኋላ እነዛ ሰዎች የመጨረሻ ለኛ ፍቅር ውስጥ ሆነው ሲመጡ ከአንድ ወገን የሆኑ ሰዎች ውሃ ነው የሚበላንና ከሁለቱም ወገን ሰምተን በእርግጥ ልጁ ምንም ይሄን ያህል ይሄ ነው የሚለው አለ ይሄ ነው ብለን አናስብም። ደንግጦ ነው ብላለች። የሸሸው አለ ዕድሜው ሆኖበት ድንገተኛም ሆኖበት ደንግጦ ነው በዛው ሸሽቶ የጠፋው ብላለች። እና እሷ ደግሞ ወልዳ አሳድጋ ለዚያ አብቅታለች። አይኑን ባይኗ አሳይተዋለች። እና ይሄን ያህል እንትን ባይላት መልካም ነበረ። ግን እሱንም ሰይፉ ላይ ቀርቦ ያለውን ተንበርክኮ ይቅር በይኝ ብሎ እንዲጠይቅ ወደ ሰይፉ ሾው እናስተላልፋለን። ሰይፉ ልጁ ይሄ ነው፣ በትክክል ልጁ ይሄ ነው ተገኝቷል። ስለዚህ እባክህ አቅርበህልን። የሸሸበት ምክንያት ምንድን ነው የሚለው እንፈርዳለን። አንዳንድ ጊዜ የማንጠብቃቸው ነገሮች ሊከሰቱ ይችላሉ። ከዚህ በኩል ስንጠብቅ በዛ በኩል ሌላ ነገር ሆኖ ልናገኘው ስለምንችል ይሄ ልጅ በትክክል ቀርቦ በራሱ ባንደበቱ መናገር አለበት ብዬ አስባለሁ። እሷ ግን በጣም በሚገርም ሁኔታ ስቲል አሁንም ተወዷለች፣ አሁንም ታፈቅረዋለች፣ አሁንም ትሳሳለታለች። ስሙ እንዲጠራ እንኳን የምትፈልግ አይደለችም። እኛ ደግሞ ከነመረጃው ከነፎቶ ከነምናምኑ ከነኮተቱ ይዘን መተናል። ሰፊው ህዝብ ይኸው አቅርበናል ፍርዱን ለሰፊው ህዝብ። ወደነ ዴዚ ስንሄድ ደግሞ ወደነ አሌክስ እና ወደነ ዴዚ ስንሄድ እንግዲህ የዴዚ እናት አርፏል። በጣም በሚያሳዝን ሁኔታ ሁላችንም አዝነናል። በዚህ ላይ ማዘኔንም ሁሉን ነገር ያለውን መረጃ ተናግር ያለው አንድ ቅር ያለኝ ነገር ግን እቺ ጂጂክያ የምትባል አሮጊት የነሳምሪንና የነፋኒን መፋታት ሰው እንዲያምንላት እሷ ትክክል እንደሆነች ሰው እንዲያምንላት እያደረገች ያለችው ፋይት በለቅሶ በነዛ ሰበብ እያሳበበች በጣም ሰሞኑን እዛ ላይ ነው ያለችው። በጣም ያሳዝናል። ብዙ ሰዎችም አንቺ እኮ ትክክል ነሽ እያሉ ወደዛ እየሄዱ ነው ያሉት። ልጅሽን በማፋታትሽ በማለያየትሽ ልጅሽን ብቻዋን በማስቀረትሽ ትክክል ነው እያሉ እየደገፏት ነው ያለችው። እሷም ጠዋት ማታ እየተነሳች የኔ ጣፋንታ ነው እያለች ታወራለች። እና በጣም ያሳዝናል። አዘን ላይ ነው ያሉት። እባክሽ እባክሽ በሞተ ሰው ደግሞ በታዘነበት ሰው ልብ በተሰበረ ሰው የራስን ነገር እያነሱ ሰዎች እንዲያምኑ ማድረግ አግባብ አይደለም ለማለት እወዳለሁ። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። እያያዞላ እያያዞላ ያያዞላ ያያያያዞላ ያያዞላ